ለአንድ ሀገር ሉዓላዊነትና ሰላም መረጋገጥ አስፈላጊ ከሆኑ የጸጥታ ተቋማት መካከል መከላከያ አንዱ ነው። የኢፌዴሪ የመከላከያ ሚኒስቴርም ሰራዊቱ ህገ መንግስታዊ ተልዕኮውን በብቃትና በአስተማማኝ ደረጃ ለመፈጸም እንዲያስችለው ዘርፈ ብዙ የሪፎርም ስራዎችን ተግባራዊ እያደረገ ይገኛል። በተለይም ሀገራዊ ለውጡን ተከትሎ መከላከያን ዘመናዊና ፕሮፌሽናል ተቋም ለማድረግ የሚያስችሉ ተጨባጭ ለውጦችን ማስመዝገብ የተቻለ ሲሆን የዚሁ የተቋማችን ሪፎርም አንዱ አካል የሆነውና በተቋማችን ስትራቴጂክ አመራሮች ሐሳብ አመንጭነት ተደራጅቶ ወደ ስራ የገባው የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል አንዱ ነው። የማዕከሉ መቋቋም መከላከያ እንደ ተቋም ተግባራዊ እያደረገ የሚገኘውን ዘመናዊና ፕሮፌሽናል ሰራዊት ግንባታ ሂደት እውን እንዲሆን ከሚያበረክተው አስተዋጽኦ ባሻገር መከላከያን የፈጠራና የምርምር ማዕከል በማድረግ በኩል የሚያበረክተው አስተዋጽኦ ከፍተኛ ነው። የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል በተደራጀ አጭር ጊዜ ውስጥ በርካታና ዘርፈ ብዙ ስራዎችን እያከናወነ ይገኛል። ስለ ኢንተርፕረነርሺፕ እና ኢኖቬሽን ሲወራ ከአስተሳሰብ ጀምሮ ዘርፉ የሚጠይቀውን የሰለጠነ የሰው ኃይል ማዘጋጀት በቀዳሚነት የሚጠቀስ አንኳር ነጥብ ነው። የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ወደፊት ራሱን ችሎ ሊሰራ ላቀዳቸው ሰፋፊ የስልጠና ፕሮግራሞች እንዲያግዘው ከሁሉም የሰራዊታችን ክፍሎች ለተውጣጡ የመከላከያ ሰራዊት አባላትና ከመከላከያ በክብር ለተሰናበቱ አባላት በኢንተርፕረነርሺፕ እና ኢኖቬሽን ላይ ያተኮረ ስልጠና ሰጥቷል። በስልጠናው ማጠቃለያ ላይ የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ኃላፊ ብርጋዴር ጀነራል አብዱላ መሐመድ የስልጠናውን ሂደት አስመልክተው እንደተናገሩት የማዕከሉን አቅም ወደ ላቀ ደረጃ ከሚያሳድጉ መሰረታዊ ስራዎች መካከል ስልጠና ወሳኝ መሆኑን አውስተው ማዕከሉ በትምህርትና ስልጠና ራሱን ችሎ ቀጣይነት ባለው መልኩ መስራት እንዲችል የሰልጥኖ አሰልጣኞች ስልጠና እጅግ አስፈላጊ ነው ብለዋል። ደስ ብሎኛል። አንዱ የደስታ ምንጭ ነው በግሌ መሳተፊ ነው። ሁለተኛው ይህን ሁሉ ሰው ማሳተፍ መቻላቸው። ሶስተኛው በመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ምስረታ ከጅምሩ ጀምረው ብዙ መስዋዕትነት የከፈሉ ብዙ ጥረት ያደረጉ ለዚህ ተቋም መመስረት ኃላፊነታቸውን በአግባቡ የተወጡ ትልልቅ ሁለት ሰዎች በመካከላችን ስለተገኙ አብራችሁ በስልጠና ላይ ያላችሁ በዛ ስራ ላይ የነበራችሁ ሰዎች እንዳላችሁ ናችሁ። ግን እነዚህ ሰዎች ፍሬያቸውንም የማየት ጉዳይ ስለሆነ በመካከላችን ስለተገኙ በጣም ደስ ብሎኛል። እንኳን ደስ አላችሁ። ተቋም ማስቀጠል የምንችለው ሰዎችን ማፍራት ስንችል ነው በሚል እሳቤ የመጀመሪያው ፋውንዴሽን የሆነውን የኢቲደብሊው ስልጠና መስጠት አስፈላጊ መሆኑን ተነጋግረን አስበንበት ከየክፍሉ እስከ 150 ሰው መሰልጠን እንደምንችል አቅደን ከሞላ ጎደል አሳተን 118 ሰው ማሰልጠን ችለናል። ሆፕፉሊ ለምንፈልገው ዓላማ ራሳቸውን ያዘጋጁ ብቁ የሆኑ ባህሪያቸውን የቀየሩ ሰልጣኞች እናገኛለን ብለን ተስፋ እናደርጋለን። በእያንዳንዱ መመዘኛ አስተማሪዎቻችን፣ አሰልጣኞቻችን ሲፈትኑን፣ ሲያስተምሩን፣ ሲያሳዩን የነበረው ነገር ሁሉ አንዳንዱን ሳይገባን እየቀለድንም ግን የተማርንበት ማለት ነው። ሲቪሎች አላችሁ፣ ተቋማችሁን አገልግላችሁ በክብር የተሸኛችሁ ሰዎች አላችሁ። ስራ የምትፈልጉ አሁን መንገዱን ተጠርጓል። ባህሪ ለውጥ መጥቷል። መስራት ትችላላችሁ። የኢንተርፕረነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሐሰን ሁሴን በበኩላቸው የተሰጠው ስልጠና የአይቻልም አስተሳሰብን በማጥፋት የፈጠራና የምርምር ስራዎችን ወደ ተግባር ለመቀየር የሚኖረው ጠቀሜታ የጎላ ነው ካሉ በኋላ የተሰጠው የሰልጥኖ አሰልጣኞች ስልጠና በኢንተርፕረነርሺፕ እና ኢኖቬሽን አስተሳሰብ የተቃኘ የሰው ኃይል ለማፍራት ያግዛል ብለዋል። ኢትዮጵያ ውስጥ አገሩን ያገለገለ ሰው አገሩን ያገለገለ ህይወቱን ለአገሩ የሰጠ ሰው
በቃል ብቻ ሳይሆን አካሉም እንዲከበር ሞራሉም እንዲከበር ሰዎች ወደ መከላከያ ሲመጡ በደስታ እንዲመጡ ወደ ቤታቸውም ሲሸኙ በደስታ ሌላ ታሪክ አዲስ ታሪክ ለመስራት የሚዘጋጁበት ኢንስቲትዩሽኑ ራሱ በጣም የኮራ በጣም ውጤታማ የሆነ ኢንስቲትዩሽን እንዲሆን ነው የጀነራል ፍላጎትና እናንተ ለዛ ስራ ቁልፍ ሰዎች ናቸው ማለት ነው። የመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል ከተለያዩ የመከላከያ ሰራዊት ክፍሎች ለተውጣጡ ሰልጥኖ አሰልጣኞች፣ የመከላከያ ሰራዊት አባላትና ከመከላከያ በክብር ለተሰናበቱ አባላት በሥራ ፈጠራና ኢኖቬሽን ላይ ያተኮረ ሥልጠና ሰጥቶ ባስመረቀበት ሥነ ሥርዓት ላይ የመከላከያ ትምህርትና ሥልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ለተመራቂዎች የምስክር ወረቀት ከሰጡ በኋላ ባስተላለፉት መልእክት እያንዳንዱ ተመራቂ በቀሰመው ዕውቀት መከላከያን የፈጠራና የምርምር ማዕከል ለማድረግ ትኩረት ሰጥቶ ሊሰራ ይገባል ብለዋል። በአንድ በኩል ከተቋሙ አገልግለው በክብር ሰርተው ከተቋም ሲወጣ ሰው መውደቅ የለበትም። ቢዝነስ ሰርቶ ልጆቹን፣ ራሱን፣ አገሩን እንደገና ተመልሶ ተቋሙን መጥቀም ይገባዋል። ይሄ አንድ ነገር ነው። ሁለተኛው ግን እናንተ እየመራችሁት ያለ አዲሱ የወታደር ጄኔሬሽን ኢኖቬቲቭ እንዲሆን ማድረግ ነው ዋና ኃላፊነታችሁ። ይህን እንድትይዙልኝ እፈልጋለሁ። ስለዚህ ቅድም ዶክተር ሀሰን ሲያነሱት እንደነበረው የሰልጥነው አሰልጣኙ ስልጠና እዚያ ጋር ነው ማተኮር ያለበት። አሁን በ21ኛው ክፍለ ዘመን ጦርነት ባህሪውን በሙሉ ቀይሯል። ጦርነት በቴክኖሎጂ ነው፣ ስልጠና በቴክኖሎጂ ነው፣ የሀገር እድገትና ልማትም በቴክኖሎጂ ነው። ስለዚህ ከዚህ ጋር ፈጣሪዎች ማምጣት ያስፈልገናል። እዚህ ጋር በትኩረት መስራት ያስፈልገናል ብዬ አምናለሁ። ስለዚህ ይህ ስልጠና እንደ አንድ መሸጋገሪያ መስፈንጠሪያ እና ተሞክሮ መቀመሪያ አድርገን የምናየው እንጂ የመጨረሻ ዓላማ አይደለም ነው። እዚህ ያለው ስብጥር ከትልቁ ሰው እስከ አሁኑ ጄኔሬሽን ድረስ ነው እስከሚታይ ድረስ። ስለዚህ ትልቁ ሰው ተስፋ ሳይቆርጥ ሞራል ኑሮት እንዲሰራ የቀሪው ህይወቱን የደስታ ህይወት እንዲያደርግ እንፈልጋለን። በሌላ በኩል ደግሞ እኛ ባሰብነው ልክ የሚመጣው ትውልድና ጄኔሬሽን እንዳይቸገር አድርጎ መቅረጽ ሌላ ስራችን ይሆናል ማለት ነው። ይሄ ተቋም መመስረታችን እንደ ሀገርም እንደ ተቋምም በጣም ትክክል ነበር የሚል መልእክት አስተላልፏል። ስለዚህ ገና ነው እየጀመርን ያለ ነው። በዚህ አንረካም፣ በጣም እንሰራለን። የራሱን ትጥቆች የሚያመርት የራሱን ቴክኖሎጂዎች የሚያሳድግ ተቋም እንዲሆን ለማድረግ ነው። ኢትዮጵያ ጠንካራ መከላከያ ያስፈልጋታል። ብሔራዊ ጥቅሞቿን ልታስጠብቅ ከሆነ ተወደደም ተጠላም ጠንካራ መከላከያ ያስፈልጋል። ጠንካራ መከላከያ ደግሞ በደንብ የታጠቀ ቴክኖሎጂን የሚያውቅ መሆን አለበት። ብቻም ሳይሆን መከላከያን አገልግሎ መውጣት ክብር መሆኑን እንደ ሀገር ቅቡል መሆን አለበት። የተሰጠው ስልጠና ከፍተኛ አቅም እንደፈጠረላቸውና ቀጣይነት ያለው የፈጠራና የምርምር ስራዎችን ለመስራት እንደሚያግዛቸው የስልጠናው ተሳታፊዎች ተናግረዋል። እንደ ሰራዊት አባል በተለያዩ ኃላፊነትና በተለያዩ ዲፓርትመንቶች ስታገለግል የምታገለግልበትን ዘርፍ ወይም የምታገለግለውን ሙያ በስልጠናም ይሁን በልምድ ያገኛቸውን ዕውቀቶች አዳብረህና አሻሽለህ ፈጣሪ ሆነህ ዘመኑ ከሚጠይቀው ቴክኖሎጂ ዘመኑ ከደረሰበት ደረጃ ላይ ራስን በማዛመድና በማጣጣም ውጤታማ የሆነ ትልቁ አፈጻጸም ብቃት ላይ ሊያደርስህ የሚችል የተለያዩ ምልከታዎችን በመውሰድ በሪሶርስህን ቆጥበህ የሰው ኃይልህን ቆጥበህ ውጤታማ የሆነ ስራ መስራት የሚያስችል አስተሳሰብ እንድትይዝ የሚያደርግ ስልጠና ነው። ይህ ስልጠና ከሌሎች ስልጠና የሚለይ ነው። አንደኛ በተግባር የታገዘ ነው። ስለዚህ በተግባር የታገዘ ስለሆነ ከንድፈ ሀሳብ በተጨማሪ ሁሉም ሰው እስከዛሬ ሲሰራ የነበረውን የስራ አካሄድ፣ የስራ ፈጠራ የመሳሰሉትን ነገር ለሌላው የማጋራት እድል አለ እና በባህሪውም የንድፈ ሀሳባዊ ማስተማር ሳይሆን ሁለቱንም ደባልቆ የሚሰጥ ስለሆነ
ለተቋም የስራ አመራር ለውጥና ለግለሰቦች ደግሞ እንዲሁም ስራ ፈጥረው ለመስራት የሚያስችል ነው ብዬ አስባለሁ። ይሄ ስልጠና ብቻ አይደለም፣ የተግባር ልምምድ በከፍተኛ ሁኔታ የተካተተበትና ከእውነተኛው ዓለም ጋር ተያያዥነት ያለው ስልጠና ነው። አንድ ሰው በተለይ ለኛ ለሰራዊት አባላት ጡረታ ወጥቼ ምን ሆናለሁ የሚል አስተሳሰብ ሁላችንም አለና ያንን የሚቀርፍ ለስራ ፈጠራ የሚያነሳሳ ስወጣ ምን ሆናለሁ የሚለውን ነገር 100% የሚያስቀር ራስን አሁን ተዘጋጅተህ እንድትወጣ የሚያደርግ እንዲሁም አሁን ካለ ስራ በተጨማሪ ቤተሰብህን ይሁን ሌላ አካል ስራ ፈጥረህ ማሰራት እንድትችል የሚያደርግ የሚሰጥ ብቃት ነው። ቀኑ አጭር ነው፣ ግን ደግሞ የትምህርት ሰዓቱ ከፍተኛ ነው። አብዛኛው ሰልጣኝ አዳልት እንደመሆኑ መጠን ከፍተኛ ልምምድ የተደረገበት በመሆኑ አቅም ይፈጥራል። ለሆነ ነገር መነሻ የሚሆነ እርሾ የሚሆን ስልጠና ነው ብዬ ነው የማስበው። እዚህ የመጣ ነው ከተለያየ የአገሪቱ የመከላከያ ሰራዊት አባላት ከተለያዩ የወጡት አካላቶችም ጭምር ነው የመጣ ነው እና እዚህ በምንመጣበት ሰዓት የተለያየ አቅም የተለያየ የሆነ ልምድና እውቀት ያላቸው ሰዎች ናቸው። ይሄን ኤክስፒሪየንስ ሼር በማድረግ እንዴት መስራት እንዳለበት መቼን መስራት እንዳለበት የሚሉት ነገሮች አንዱ ከአንዱ ትልቅ የሆነ ትምህርት በተሞክሮ ልውውጥ ውስጥ ልናካብት ችለናል የሚል ሀሳብ ነው ያለኝ። ወደ 34 ዓመት አገልግያለሁ በመከላከያ ውስጥ። ይሄ ለተቋማችን አዲስ ራዕይን የሚያመጣ ትምህርት ነው። በደንብ እየፈራ ነው የገባ ነው። አዲስ ሲሆን ሀሳብ ለመስጠትም ራሱ በመጀመሪያ ጊዜ ብዙ ሀሳቦቹ ግልጽ አልሆኑልንም ነበር። ግን እየቆየን በአንደኛ፣ በሁለተኛ፣ በሶስተኛ፣ በአራተኛ፣ በአምስተኛ ቀን እያል የተሻለ ደረጃ ግንዛቤ አግኝተንበታል። አክቹዋሊ ሰራዊቱ ጽናት አለው፣ ኮንፊደንስ አለው፣ ኮሚትመንት አለው ኖርማሊ በስራው ላይ። ግን ምንድነው ብዙ ጊዜ በስራ ዓለም ውስጥ በአንዱ ዲፔንድ ይሆናል። ሰበብ እንዳታበዛ፣ ፐርሲስተንት እንድትሆን፣ ጽናት እንዲኖርህ ስራዎችን ታይም አሎኬት አድርገህ ታይም ስኬጁል አድርገህ ሎንግ ራን ያስቀመጣቸውን የአጭር ጊዜ፣ የመካከለኛ፣ የረዥም ጊዜ እቅድ እያቀድህ እንድትሰራ ከስራ ዓለም ጋር ምሳሌዎቹ ብዙ ናቸው። ባይዘው መምህራኖቹ በሚያስተምሩበት ጊዜ ከቢዝነስ ዓለምና ከስራ ዓለም ጋር ኮምፔር እያደረጉ ነው። በቢዝነስ ዓለም የተሳካላቸው ሰዎች የነበራቸውን አክቲቪቲ የነበራቸውን ጥንክርና ይገልጻሉ። ይሄን እንዴት ወደኛ እናምጣው በሚልም ስለነበረ ስልጠናው ይሄ ስልጠና ለሁሉም ዴሊቨር ቢሆን የስራ ቅልጥፍናን ያሻሽላል፣ ውጤታማ ያደርጋል፣ እርስ በርስ ግንኙነትን ያዳብራል፣ ምናልባትም ከእቅድ አንጻር ተፈጻሚነትን በጣም ያቀላጥፋል። ኢዲያዎች ናቸው ቤዚካሊ ስልጠናውን ላይ ሞር ቴክኒካል ነገሮችን የሰጡን በጣም ኤክስፐርት የሆኑ ሙያተኞች ናቸው። የተጠቀሙትም ዘዴ እኛ በመደበኛ ስልጠናዎች ከምናውቃቸው ለየት ያሉ ኢንተርቴን በሚያደርጉ ግን ቁም ነገር ያላቸው ብዙ ነገሮችን እለት እለት የምንሰራቸውን ስራዎች አድሬስ የሚያደርግ ስልጠና ነው የነበረው። የሚታወቀው ሰራዊቱ በጣም ያንግ በሆነ ኤጅ ነው ጡረታ ተብሎ የሚሰናበተው ማለት ነው። በ45 በ48 እና በ52 ነው ከሰራዊቱ የሚሰናበተው ማለት ነው። በዛ ኤጅ ሲወጣ በተቋሙ ብዙ ነገር ራሱን ገንብቶ ነው የሚወጣው። ብዙ አቅም ይዞ ነው የሚወጣው። በተለያየ ፊልድ በተቋሙ አገልግሎ ነው የሚወጣው። በዛ ምክንያት አሁን ሴሌክሽኑ አንደኛ በሰራዊቱ ውስጥ እያገለገሉ ያሉ፣ ሁለተኛ ነገር ደግሞ ከሰራዊቱ በክብር የተሰናበቱ በቅርብ ጊዜያቶች በጡረታ በክብር የተሰናበቱ ሲቪል ሰራተኞች የጨመረ ስልጠና ነው ማለት ነው። ስልጠና ሜተዱ በጣም የሚገርም ነው እና በጣም ራስህን ሞቲቬት የሚያደርግ በቲዮሪ ብቻ ሳይሆን እዛው ደግሞ በተግባር ታየዋለህ ማለት ነው።